ወይኔ ዛሬ ሄሉዬና ናቲን እንደኔ ግን በጉጉስ ሲጠብቃቸው የነበረ ሰው አለ። የእውነቴን ነው የምላችሁ ዛሬ እንዴት እንደሚያሳዝኑ ሁለቱም ማለት ነው። እና ተቃቅፈው ነበረ ሲላቀሱ የነበሩት። ሄሉዬም ያው ፊንት ከነቀለችበት ነቅታ ናቲን አቅፈው በጣም ነበር ስታለቅስ የነበረው እናንተ አይኗ እስከሚቀላ ማለት ነው። እና ናቲም ያው ሰርፕራይዝ አደርጋለሁ ብሎ ሄዶ ራሱ ሰርፕራይዝ ነው የሆነው። እሱም ደግሞ ያው በሄሉ ሁኔታ ያልጠበቀው ነገር ነው። እሷም ደግሞ አገኘሃለሁ አይንህን እንኳን አያለው ብዬ እኮ እንገናኛለን ብዬ አላሰብኩም ናቲ በማለት እንግዲህ ተቃቅፈው ሲያለቅሱ ነበር ያዩዋቸው። ውሽ ብቻ ይሄ መለያየት የሚለው ነገር እግዚአብሔርን ከምትወዱ ሰው እንደ መለያየት እኮ ከባድ ነገር የለምና ያው በዛ በሁለት ዓመት ውስጥ እንግዲህ ሄሉዬም የራሷን በሽታ በሉት ያው በፍቅር የምትወዱትን ሰው አታችሁ መንገላታት ማለት ያው በሽታ ነው። እግዚአብሔር ነው ብላችሁና በናቲ ብዙ ነገር አሳልፋለች። እሱም እንደዛው እዛ ቱርክ ላይ ወደ 7 ወር ምናምን ታስሮ ነበረ እና ሁለቱም የየራሳቸውን ችግር አሳልፈው ነው የቆዩት። ያው ናቲና ሄሉ በጣም የሚዋደዱ ፍቅረኛሞች ናቸው። ያው በድንገት ተለያዩ። በድንገት ደግሞ እግዚአብሔር ያው አገናኛቸው። ዛሬ እንግዲህ ተቃቅፈው ሲያለቅሱ የእውነት አንጀት ይበሉ ነበረ። ሄሉዬ በጣም ትልቅ ጥያቄ ነበር የጠየቀችው። ናትዬ እንደ ቀልድ እንደ ዋዛ 2 ዓመት ያው ሆኖናል፣ ጊዜው ሳይታወቅ ሄዷል። እኔም አንተም በዚህ 2 ዓመት ውስጥ አንተም የራስን እኔም የራሴን ብዙ ችግሮች አሳልፈናል። ግን በዚህ በ2 ዓመት ውስጥ ታስታውሰኝ ነበረ የሚል ጥያቄ ነበረ የጠየቀችውና ናቲም መልሶ እንዴት ሄሉዬ እንዴት አላስታውስሽም በጣም አስታውስሽ ነበረ በማለት ሁለቱም ተያይዘው አለቀሱ ማለት ነው። እግዚአብሔርን አገኛለሁ አይንህን አለው ብዬ መተክ አላሰብኩም ነበረ። በዛ ምክንያት ያልጠበቅኩት ነገር ስለነበር ተደናገጥኩኝ በማለት እንግዲህ ተቃቅፈው ሲላቀሱ ነበር። ወይ ፍቅር! ቤተሰቦች ይሄ ፍቅር የሚሉት ነገር እኮ እንደሱ እኮ ከባድ ነገር የለም። የእውነት ደስ የሚል ስቃይ ደስ የሚል በሽታ ቢኖር ፍቅር ነው። እግዚአብሔርን ነው ብላችሁና በጣም ያሳዝኑ ነበር። በዚያውም አጋጣሚ እኔ ራሱ ወደ ኋላ የተመለስኩበት ስለ ፕራንኩ ሄሉዬ ቪዲዮችንን ታይ ነበረው ወይ በጣም ነበረ እኮ በነፍስ የምጫወተው አይጡሉ አበላህ ነበር አይጣ በላሁል ነበር የአንተ ልብሶች ለብሼ ሆቴል መጣ ነበረ በጣም ነበር ማሰቃይ እያለች በዚህ አጋጣሚ ወደ ኋላ ነው እኔን ራሱ የሄሉና የናቲ ፕራንክ በጣም ይገርም ነበረ። እና እሱም እኔም እኮ ሌላ ሴት አምጥቼ ሌላ ሚስት አገባው እያልኩ እኔም ማሰቃይሽ ነበረ እያሉ ሁለቱም እንግዲህ ያሳለፉትን ትዝታቸውን እያወሩም ሄሉዬም ከለቅሷ መለስ ብላ ወደ ፈገግቷ ወደዛ የሚያምረው ፈገግቷና ሳቋ ነበር የገባቸውና በጣም ነበር ያሳዘኑኝ። ሰላምዬ ያው ሄሉዬ ዩቱብ ከጀመረች ጊዜ ጀምሮ ሰላም አብራት ነበር። በነገራችን ላይ ሰላም የሄሉ እህት መሆኗን አውቃለሁ። አንዳንድ እህቶቼ ሰላምዬ እኮ ሄሉ እህት ናት ትሉኛላችሁ አውቃለሁ። እኔ እኮ ናቲና ሄሉ በሚሰሩ ቪዲዮ በሚሰሩ ሰዓት ነበር ማያቸው። ፕራንካቸው በጣም ነበር የሚያዝናናኝ። በስማ በተለይ ሄሉ የትም ያልተነካካ የትም ያልተነዳ ፕራንክ እኮ ነው በራሷ ሙድ በቃና በጣም ነበረ ፈታ የምታደርገን። ፕራንክማ በእነሱ ጊዜ ቀረና ስለ ፕራንክ እንግዲህ ሁለቱም ትዝታቸውን ሲያወሩ እኔንም ወደኋላ ነው በትዝታ የመለሱኝና የሄሉና የናቲ ፕራንክ የትም ያልተነዳ 0-0 ነበር። ይሄ ኩረጃ ምናምን እንዳሁን ከፈረንጆች ከነጮች ኮርጃው ምናምን አይሰሩም ነበር። በራሳቸው ሙር ነበረና በጣም ይከተላቸው ነበር ሰው። በቃ ካለባችሁ ድካም እንኳን ዘና የሚያደርጉት የትም ያልተኮረጀ ፕራንክ ይዘው የሚመጡት ሄሉና ናቲ ነው። በእነሱ ጊዜ ቀረ ፕራንክ እግዚአብሔርና ዛሬ ሁለቱም እንግዲህ ስላለፈው ፕራንካቸውም እያወሩ ከለቅሷቸው መለስ ብለው ሲስቁ ሳይ በጣም ነው ደስ ያለኝ። ናቲም እዛ ቱርክ ላይ እንግዲህ 7 ወር ታስሯል። ያው ሁላችሁም ታውቃላችሁ። እስር ቤት ገብቶ ነበረ ወዴት እሻገራለሁ ብሎ እና ብዙ ነገሮችን እንዳሳለፈ በስደት ላይ በ2 ዓመት ላይ ብዙ ነገሮች እንዳሳለፈ እዛ ውስጥ እንኳን ሆኜ አንቺን አስበሽ ነበር እንዴት አላስብሽም ሄሉዬ በጣም አስብሽ ነበረ እያለ ሲያወራት እሷም ጥያቄዋ ግን አስታውሰኝ ታውቃለህ አስበኝ ታውቅ ነበረ ናቲ በማለት ነበረና ተያይዘው ሲያለቅሱ አንጀት ይበሉ ነበር። ሰላምዬም በመሃል ደነገጠች። ሄሉ ሁኔታ አስደንግጧት ነበረ። ናቲም ያው እንዳያችሁት ፕራንክ አይደለም ሰርፕራይዝ አደርጋለሁ ሄሉ ሻየን ብሎ እሱም በዛው ደንግጦ ሰርፕራይዝ ሆኗል ማለት ነው። ሄሉና ናቲ በድጋሚ እንኳን እግዚአብሔር አገናኛችሁ። የእውነት እኔ ደስ ብሎኛል። ተፋቀሩም። ከዚህ በኋላ ፍቅራችሁ ይቀጥልም
አይቀጥልም። ግን ደግሞ እንዲህ ለዓይነ ስጋ መብቃታችሁ እግዚአብሔርን ደስ ብሎኛል። ይሁኑ ጥንድም ይሁኑ አብረው ይቀጥሉም አይቀጥሉም፣ ግን መገናኘታቸው እኔ በጣም ነው ደስ ያለኝ ከምላችሁ በላይ እግዚአብሔርን ቤተሰቦችና ሄሉዬ በስማ እኔ እንደዚህ አልቅሳ አይቻት አላውቅም። ሁለ ነገሯ ፕራንክ ስለነበር በፊት፣ አሁን ግን እንደዚህ አይኗስ ደም እስከሚመስል ስታለቅስ ሳያት አንጀቴን የበላችኝ የሌለ በቃ እሷን ለመረዳት የውስጧን ለመረዳት የእውነት ሴት መሆን በቂ ነውና ሄሉሻዬ የኔ ቆንጆ ዛሬ ቻናልሽም እንግዲህ ተነስቷል በናቲ ዛሬ በሷ ዩቱብ ቻናል ነው የተለቀቀው። ከዚህ በኋላ እንግዲህ ጠንክራችሁ ናቲ ይመስለኛል የሚመለስ ይሆን የሚቀመጥ ይሆን እንግዲህ እሱን አብረን እናያለን። ሄሉሻዬ ከምንም በላይ ግን የመጀመሪያ የልጅነት ፍቅረኛሽን ስላገኘሽው በአይን ስለታያችሁ የእውነት ከምር ደስ ብሎናል። ደስታሽ ደስታችን ነው። እንግዲህ ያው ፈጣሪ ያጣምረውን ማንም አይለየውም አይደል የሚባለው። የሆነ አጋጣሚ ያለያያችሁ፣ የሆነ አጋጣሚ ደግሞ እግዚአብሔር አገናኛቸው። በህይወት ያለ ሰው ይገናኛል የሚባለው ነገር እውነት ነውና ብቻ ደስ ብሎኛል ቤተሰቦቼ። ሄሉና ናቲ እንግዲህ ሄሉዬ ከፌንት ከነቀለችበት ነቅታ በመተቃቀፍ እንግዲህ በለቅሶ ነበር ያሳለፉት። ያሳዝኑ ነበር የእውነት ብቻ ከባድ ነው።